ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ መጋቢት 3 2018 ዓ.ም በዛሬው መረጃ ሰዓታችን የኢትዮጵያ የባህር በር ፍላጎትና ጠቅላይ ሚኒስትሩ በጦርነት መሃል ወደ ዩናይትድ አረብ ኤሚሬት ያደረጉት ጉዞ፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ በቁጥጥር ስር መዋላቸውና የነዳጅ ዘርፉ ውጥንቅጥን በተመለከተ የአቶ ጌታቸው ረዳ የህሊና እረፍትና ከበስተጀርባው ያለው መራር እውነት፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በቅርቡ ለህዝብ ባስተላለፉት መልእክት ለትግራይ እንቅፋት የመሆን ስራ ስላልሰራው ህሊናዬ እረፍት አለው ሲሉ መናገራቸው በኢትዮጵያውያን ዘንድ ከፍተኛ የመነጋገሪያ አጀንዳ ሆኗል። ይህ ንግግር የመጣው ከ600 ሺህ በላይ የዜጎች ህይወት በጠፋበት ሀገሪቱን ለሁለት ዓመታት ባደቀቀው አስከፊ ጦርነት ማግስት መሆኑ በብዙዎች ዘንድ የመሪዎቻችን ቃልና እውነታው ይጣጣማሉ ወይ የሚል ጥያቄን አስነስቷል። አቶ ጌታቸው በመልእክት ትግራይ አትጠፋም ከሚሉ ጀግኖች ጋር በመቆማቸውና በበረሃ እስከ ፕሪቶሪያው ባደረጉት ጊዜ ሁሉ ሚዛናቸው ለህዝብ ይበጃል ወይ የሚለው መሆኑን ገልጸዋል። ሆኖም ግን ለሁለት ዓመታት በዘለቀው በመቶ ሺዎች የሚቆጠሩ ወጣቶችን በገደለው ጦርነት ውስጥ የተሳተፉ መሪዎች ዛሬም ድረስ ለህዝብ ጥቅም ሲሉ መከራከራቸው ለብዙዎች አስገራሚ ሆኗል። ብዙ ኢትዮጵያውያን እንደሚሰማቸው መሪዎች ህዝባችንን እንወዳለን የሚሉትን ቃል በየመድረኩ ቢደጋግሙትም በተግባር ግን የታየው የትውልድ መጥፋትና የሀገር ውድመት ነው። ጦርነቱ በቃላት የማይገለጽ ሰብአዊ ቀውስ ጥሎ ማለፉ እየታወቀ ህሊናዬ እረፍት አለው የሚለው አገላለጽ በተጎጂዎችና ዘመዶቻቸውን ባጡ ዜጎች ልብ ውስጥ እየተገፋን ነው የሚል ስሜት እንዲፈጠር አድርጓል። የአቶ ጌታቸው መግለጫ በዋናነት የሚያተኩረው በነበሩበት አስተዳደር ውስጥ በገጠማቸው ክህደትና አሁን በስልጣን ላይ ያሉ አካላት በህዝብ ስም መስረቅና መዋሸት ላይ እንደተጠመዱ በመክሰስ ላይ ነው። ነገር ግን የኢትዮጵያ ህዝብ የሚጠይቀው ትልቁ ጥያቄ የእርስ በርስ ውንጀላ ሳይሆን የጋራ ተጠያቂነትን ነው። በዚያ አስከፊ ጦርነት ውስጥ አንዱ ወገን ነጻ አድርጎ ሌላውን ተጠያቂ የሚደረግበት የሞራል ልዕልና ሊኖር አይችልም። ጦርነቱ እንደተቀሰቀሰ እንዲባባስና ለሁለት ዓመት እንዲቀጥል ያደረጉ ሁሉም ወገኖች ለጠፋው ህይወት ተጠያቂ ናቸው። እኔ ንጹህ ነኝ፣ ጥፋተኛው ሌላ ነው የሚለው ትርክት ለቆሰለው የኢትዮጵያ ህዝብ የሚሰጠው ፋይዳ የለም። ይልቁንም መሪዎች የገዛ ውሳኔያቸውን መመርመር ያለባቸው ወቅት ላይ እንደደረስን ብዙዎች እምነታቸው ነው። አቶ ጌታቸው በንግግራቸው መጨረሻ ላይ ወጣቱን ለጥፋት ቢቀሰቅሱም ህዝቡ ግን ነቅቶባቸዋል ሲሉ ተደምጠዋል። ይህ አባባል እውነት የሚሆነው ግን ህዝቡ ከመሪዎቹ የቃላት ጨዋታ ባለፈ ለሰላም የሚከፈለው እውነተኛ መስዋዕትነት ሲመለከት ብቻ ነው። ሰላም የሚመጣው ሌላውን በመወንጀል ሳይሆን ሁሉም ወገኖች የሚፈጽሙትን ስህተት አምነው ለህዝብ እውነተኛ ይቅርታ አቅርበው ለጋራ ግንባታ ሲሰለፉ ብቻ ነው። በአሁኑ ወቅት በትግራይም ሆነ በሌሎች የሀገሪቱ ክፍሎች የሚገኙ ተፈናቃዮች ስቃይ አላበቃም። መሪዎች ስልጣናቸውን ለማስቀጠል በሚያደርጉት ሽኩቻ ውስጥ የንጹሃን ደም መፍሰስ መቆም አለበት። ኢትዮጵያውያን የሚፈልጉት ህሊናዬ እረፍት አለው የሚል መግለጫን ሳይሆን ዳግም ጦርነት የማይታይበት ዜጎች በሰላም የሚኖሩበትና መሪዎች ለቃላቸው ታማኝ የሚሆኑባትን አገር ነው። በመሆኑም የአሁኑ ወቅት የእርስ በርስ መካሰሻ ሳይሆን ከዚህ በኋላ አንድም ሰው መሞት የለበትም በሚል መርህ ላይ ተመስርቶ ለሰላም በጋራ የመቆሚያ ጊዜ መሆን አለበት። በሀገሪቱ ከፍተኛ የኢኮኖሚ አውታርና ብቸኛ የነዳጅ አቅራቢ በሆነው በኢትዮጵያ ነዳጅ አቅራቢ ድርጅት ውስጥ ለረጅም ዓመታት በዋና ስራ አስፈጻሚነት ሲያገለግሉ የቆዩት አቶ እስማኤል ምህረቱ በፌዴራል ፖሊስ በቁጥጥር ስር መዋላቸው ተረጋገጠ። ይህ ግዙፍ ተቋም በሀገሪቱ የውጭ ምንዛሬና የንግድ እንቅስቃሴ ላይ ያለው ከፍተኛ ተጽዕኖ ተከትሎ የእስሩ ዜና በህዝቡ ዘንድ ከፍተኛ መነጋገሪያ ሆኗል። ባለፈው ሰኞ ዕለት አቶ እስማኤል በመደበኛ የስራ ሰዓታቸው በቢሮአቸው ውስጥ እያሉ የፌዴራል ፖሊስ አባላት በድንገት የድርጅቱ ግቢን በመክበብ ጥብቅ ፍተሻ ማካሄዳቸው ተሰምቷል። የአይን እማኞች ለሸገር ጆርናል እንደገለጹት ከሆነ የፖሊስ አባላቱ ወደ ድርጅቱ ግቢ ከገቡ በኋላ ለበርካታ ሰዓታት ማንኛውም ሰራተኛ ወደ ውጭ እንዳይወጣና ወደ ውስጥም እንዳይገባ ከልክለው ቆይተዋል። ይህ አይነቱ ድንገተኛ እርምጃ በተቋሙ ሰራተኞች ላይ ከፍተኛ ድንጋጤ የፈጠረ ሲሆን ከፍተኛ የደህንነት ጥበቃ በሚደረግ የስራ አስፈጻሚው ቢሮም ለሰዓታት ሲፈተሽ መቆየቱ ተዘግቧል። ግቢው በፖሊስ በድንገት ተከቦ ማንም ሰው እንዳይንቀሳቀስ ተደረገ። ሁኔታው የሆነ ወንጀለኛ የማደን ያህል የከረረ ነበር ሲሉ አንድ የድርጅቱ ሰራተኛ ለሸገር ጆርናል ተናግረዋል። የአቶ እስማኤል በቁጥጥር ስር መዋል የነዳጅ ግዢ ሂደትና ከሀገር ውስጥ የነዳጅ ክምችት አያያዝ ጋራ በተያያዘ በተነሳ ከፍተኛ የሙስና ጥርጣሬ ነው።
በተለይም ከውጭ ሀገራት ጋር በሚደረግ በቢሊዮን ዶላር የነዳጅ ግዢ ስምምነቶች ላይ የግል ጥቅምን ማስቀደም፣ ግልጽነት የጎደለው ጨረታና በሀገር ውስጥ ያለው የነዳጅ ክምችት በአግባቡ ካለማስተዳደር ጋር የተያያዘ ቅሬታዎች በተደጋጋሚ ሲነሱ ቆይተዋል። በመንግስት በኩል እስካሁን ይፋዊ መግለጫ ባይሰጥም የስራ አስፈጻሚው መታሰር የሀገሪቱን የነዳጅ ዋስትና ጋራ ቀጥተኛ ግንኙነት እንዳለው ይነገራል። በተለይም በሀገሪቱ ውስጥ ያለው የነዳጅ እጥረትና የዋጋ ንረት ህዝቡን ለከፋ ችግር በዳረገበት በዚህ ወቅት እንዲህ ያሉ የከፍተኛ ባለስልጣናት በሙስና መጠርጠራቸው በዜጎች ዘንድ የቁም ስቅላችን መነሻ ይህ ነው የሚል ቁጭትን ፈጥሯል። ለአንድ ተራ ኢትዮጵያዊ የነዳጅ አቅራቢ ድርጅት ስራ አስፈጻሚ መታሰር ተራ የዜና ወሬ አይደለም። ይልቁንም በየቀኑ በነዳጅ ማደያዎች የሚታዩ ማለቂያ የሌላቸው ሰልፎች፣ በከፍተኛ ሁኔታ በናረው የትራንስፖርት ታሪፍና በዚሁ ምክንያት ሰማይ በነካው የኑሮ ውድነት ለሚማቅቀው ህዝብ የቁስል ያህል የሚሰማ ጉዳይ ነው። በሙስና የተጨማለቁ ባለስልጣናት በቅንጦት ኑሮ ሲንደላቀቁ፣ ተራው ዜጋ ግን ሌሊቱን ሙሉ በነዳጅ ማደያ ሲጠብቅ ማደሩ የተለመደ ሆኗል። ማደያዎች ነዳጅ የለም ይላሉ፣ ነገር ግን በጥቁር ገበያ ነዳጅ በየመንገዱ በሌትር ከ200 እስከ 300 ብር ይሸጣል የሚለው የብዙዎች ብሶት ከተቋሙ አመራር ብልሹ አሰራር ጋር የተያያዘ መሆኑ ይህ እስር ግልጽ ማሳያ ነው። የነዳጅ ክምችት አያያዝ ጉድለት ማለት ደግሞ የሀገሪቱ የምግብና የመድኃኒት ስርጭት መስተጓጎል ማለት ነው። የአቶ እስማኤል መታሰር በራሱ በዘርፉ ያለውን ስር የሰደደ ሙስናን ለመቅረፍ የሚደረግ እውነተኛ እርምጃ ነው ወይስ ህዝቡን ለማስታገስ የሚደረግ ወቅታዊ ትዕይንት ነው የሚለው ጥያቄ በብዙዎች ዘንድ ይነሳል። የኢትዮጵያ ህዝብ የሚፈልገው አንድን ግለሰብ ወደ ወህኒ ቤት መውረድ ብቻ ሳይሆን ግልጽነት ያለው ከዘመድ አዝማድና ከጥቅማ ጥቅም ትስስር የጸዳ አሰራር እንዲዘረጋ ነው። ጉዳዩ በአሁኑ ወቅት በፌዴራል ፖሊስ የምርመራ ቡድን የተያዘ ሲሆን በቀጣይ ቀናት ወደ ፍርድ ቤት እንደሚቀርቡ ይጠበቃል። ይህ ክስ እስከ መጨረሻው ተከታትሎ የጥፋተኝነት ማረጋገጫ ከተገኘና የተመዘበረው የህዝብ ሀብት ከተመለሰ ለፍትህ ስርዓቱ አንድ እርምጃ ሊሆን ይችላል። ሆኖም ግን በሚሊዮኖች የሚቆጠሩ ኢትዮጵያውያን ዛሬም በነዳጅ እጥረት ምክንያት በእግር ለመጓዝና በረሃብ ለመቆራመድ ተገደዋል። በአፍሪካ ቀንድና በቀይ ባህር አካባቢ እየታዩ ያሉ አዳዲስ ወታደራዊና ዲፕሎማሲያዊ እንቅስቃሴዎች የኢትዮጵያን የባህር በር የማግኘት ጥያቄ አዲስ ምዕራፍ ላይ አድርሰውታል። እስራኤል በሶማሌላንድ ልትመሰርት ያሰበችው የጦር ሰፈር የአሜሪካና የኢትዮጵያ ከፍተኛ ዲፕሎማሲያዊ ግንኙነትና የኢትዮጵያ የቀድሞ ሰራዊት አባላት እያሳዩት ያለው ቁርጠኝነት ቀጠናው የዓለም አቀፍ ኃይሎች ፍልሚያ ማዕከል አድርጎታል። ብሉምበርግን ጨምሮ የተለያዩ ዓለም አቀፍ የዜና ምንጮች እንደዘገቡት እስራኤል በየመን ሁቲ አማጽያን ላይ የምታደርገውን ጥቃት ለማጠናከር በሶማሌላንድ የባህር ዳርቻ ላይ የጦር ሰፈር ለመመስረት ዝግጅት ላይ ትገኛለች። የእስራኤል የስለላ መኮንኖች ለዚህ ተግባር አመቺ የሆነ ቦታ ለመምረጥ በሶማሌላንድ የባህር ዳርቻዎች ላይ ጉብኝት እያደረጉ መሆኑ ተሰምቷል። ይህ እንቅስቃሴ ሶማሌላንድ ከኢትዮጵያ ጋር ካደረገችው የመግባቢያ ስምምነት በኋላ ያገኘችው ዲፕሎማሲያዊ ተቀባይነትን የሚያጠናክር ከመሆኑም በላይ ቀጠናው አዲስ የጥቃት ግንባር ሊሆን እንደሚችል አመላካች ነው። ይህ ደግሞ ኢትዮጵያ በቀይ ባህር ላይ ያላትን ስትራቴጂካዊ ተጽዕኖ ዳግም ለማስመለስ ለምታደርገው ጥረት አጋዥ ወይንም ተፎካካሪ ሁኔታዎችን ሊፈጠር ይችላል። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት የስልክ ውይይት በቀጠናዊ ደህንነትና በሁለቱ አገራት ግንኙነት ላይ መክረዋል። አሜሪካ በአሁኑ ወቅት በአፍሪካ ቀንድ የሚታየውን የኃይል ሚዛን ለውጥ በቅርብ እየተከታተለች ሲሆን የኢትዮጵያ የባህር በር ጥያቄ የዚህ ውይይት አካል ሳይሆን እንደማይቀር ይገመታል። የኢትዮጵያ መንግስት የባህር በር ጉዳይን በሰላማዊና ዲፕሎማሲያዊ መንገድ ለመፍታት ያለውን ቁርጠኝነት ቢገልጽም የሀገሪቱ የጂኦፖለቲካዊ ፍላጎት ግን ከአፍሪካ ቀንድ ባሻገር መካከለኛው ምስራቅ ድረስ ዘልቋል። በመላው ኢትዮጵያ ከ1 ሚሊዮን በላይ አባላት ያሉት የብሔራዊ ኢትዮጵያ ሰራዊት ማህበር የባህር በር ጉዳይ ዳግም መነሳቱ በታላቅ ደስታ ተቀብሎታል። የማህበሩ ፕሬዝዳንት 50 አለቃ ብርሃኑ አማረ እንደገለጹት ኢትዮጵያ ባህር በሯን ያጣችው በታሪካዊ ሴራና በሸፍጥ ፖለቲካ ነው ብለዋል። የቀድሞ ሰራዊት አባላት አጥንታቸውን የከሰከሱበት እና ደማቸውን ያፈሰሱበት የቀይ ባህር ዳርቻ የኢትዮጵያ ተፈጥሯዊ ሀብት ነው ያሉት ፕሬዝዳንቱ ከ130 ሚሊዮን በላይ ህዝብ ያላት ሀገር ወደብ አልባ ሆና እንድትቀጥል የሚፈቅድ ምንም አይነት ህጋዊም ሆነ ሞራላዊ አግባብ የለም ብለዋል። ማህበሩ አክሎም የአሁኑ ትውልድ ይህንን የታሪክ ስህተት በማረም የአሰብ ወደብን ወይም በሌላ አማራጭ የባህር በርን የግድ ማግኘት እንዳለበት አሳስበዋል። ይህ ጥያቄ የማንነትና የሉዓላዊነት ጥያቄ መሆኑንም አጽንኦት ሰጥተውበታል። ጠቅላይ
ሚኒስትር አብይ አህመድ በጅቡቲ የነበራቸውን ጉብኝት አጠናቀው ውጥረት ወደ ነገሰበት መካከለኛው ምስራቅ ማቅናታቸው የኢትዮጵያ ንቁ ዲፕሎማሲያዊ ሚናን ያሳያል። ኢራን፣ እስራኤልና አሜሪካ በጦርነት ውስጥ ባሉበት በዚህ ወቅት የኢትዮጵያ መሪ ቀጠናውን መጎብኘታቸው ሀገሪቱ በቀይ ባህርና በባብል መንደር የባህር መስመር ላይ ያላትን ድርሻ ለማረጋገጥ የምታደርገውን ጥረት አካል ተደርጎ ተወስዷል። ኢትዮጵያ የባህር በር የማግኘት ህልሟን ከጥቅም መጋራትና ከሰጥቶ መቀበል መርህ ባለፈ አስፈላጊ ሆኖ ከተገኘም ብሔራዊ ጥቅሟን በየትኛውም መንገድ ለማስከበር ዝግጁ መሆኗን የውስጥና የውጭ እንቅስቃሴዎች ያሳያሉ። አሰብን ጨምሮ የባህር በር ባለቤት የመሆን ጉዳይ ለኢኮኖሚ እድገት ብቻ ሳይሆን ለሀገራዊ ክብርና ለታሪካዊ ፍትህ ሲባል የማይታለፍ አጀንዳ ሆኖ ቀጥሏል። በዚህ ረገድ መንግስት እያደረገ ያለው ዲፕሎማሲያዊ ጥረት የቀድሞ ሰራዊትና መላው የኢትዮጵያ ህዝብ ከጎኑ በመሆን እንደሚደግፉት ግልጽ መልእክት አስተላልፈዋል። የኢትዮጵያ የባህር በር ጥያቄ በአሁኑ ትውልድ እጅ ምላሽ ያገኛል የሚለው ጽኑ እምነት በመላው አገሪቱ እየተስተጋባ ይገኛል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።